በሀገራችን በአርሲ እየደረሰ ያለውን የኦርቶዶክሳውያን እልቂት በመወገዝ ህዝቡ ግልብጥ ብሎ አደባባይ ወጥቷል። በዚህም የአርሲ ህዝብ ለመንግስት ባለስልጣናትና ለፍትህ አካላት ድምጻችን ይሰማ ሲሉ ወሳኝ የተባለን ጥያቄን ያነሱ ሲሆን ይህ ጉዳይም በአሁኑ ሰዓት የዓለምን ትኩረት ስቧል። በዚህም የአሜሪካዊ ኮንግረስ አባላት ስለ ክርስትና እምነትና እየደረሰም ስላለው ነገር በዓለም አቀፍ ፍርድ ቤት እንዲህም ተናግረዋል። The Christian faith is a firm anchor and daily inspiration that guides us, not only personally. የክርስትና እምነት ለዓለም ጠንካራ መልእክት ሲሆን ይህም በዓለምና በውስጧ ለሚኖሩ ህዝቦቿ ስነ ስርዓትን እንዴት አድርጎ ከሰው ጋር በሰላም መኖርን ፈጣሪን ማክበርን በማስተማር ትውልድን ገንብቷል። ታዲያ አሁን ላይ በናይጄሪያ ብሎም በሀገራችን ኢትዮጵያ አርሲ ላይ እየደረሰ ያለውን ግፍ መንግስታት ማስቆም ካልቻሉ ቀጣይ ምን ለማድረግ እንደታሰበ ውሳኔ ማሳልፈዋል። በዙሪያም መረጃዎችን ሰጣችኋለሁ። ኢትዮጵያ ዘፈን ራሱ እንድትቀያየሙ ነው የሚያደርጋችሁ። አትበል ዘመዴ ትቶ ከሄደን ሰው ይላል። የሚጎተጉቱን ለጠብና ለጥላቻ ለቅይማትና ለልዩነት ነው። ብዙዎቻችሁ እንደምታውቁት በርካታ ሐሰተኛ ነቢያቶች በሃይማኖት ሽፋን ራሳቸውን ደብቀው ፖለቲካ ውስጥና ቢዝነስ ውስጥ ከተሰገዘጉ እነሆ በርካታ ዓመታቶችን አስቆጥሯል። በዚህም በቅርቡ ቴዲ ያወጣውን የሙዚቃ አልበም ተከትሎ ብዙዎች ነቢያቶች ከስብከቱ ዓለም ወጥተው እንደ ፖለቲከኛ ራሳቸውንም አድርገው ሲዘባርቁና ሳይድ ሲይዙ የተመለከትን ሲሆን በዚህም የጠቅላዩ ቀኝ እጁን የሚያገለግለው ፓስተር ዮናታን ምዕመናኑን ሰብስበው ስለ ቴዲ ሲሰብክ ተስተውሏል። በዚህም በርካታ ተቃውሞ የገጠመው ሲሆን በመጨረሻም የተነበየው ትንቢት ብዙዎችን አስደንግጧል። በዙሪያም መረጃዎችን አጋራችኋለሁ። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደ ተራ ዜና ነው እንደሚሰማው። በሌላ በኩልም በዛሬው ዕለት ጠቅላዩ ካቢኔዎቻቸውን ሰብስበው በርካታ ወቅታዊ ነገሮች ላይ መግለጫን ያደርጉ ሲሆን በዚህም ስለ ነዳጅ፣ ስለ ሀገሪቱ የደህንነት ተረጂዎች መቀነስ፣ ስለ ኮሪደር ልማት፣ ስለ አርቲስቶች የተናገሩ ሲሆን በዙሪያም የጠቅላዩ ንግግርና መሬት ላይ ያለውን እውነታ በጋራ እንቃኘዋለን። በመጨረሻም በደቡብ አፍሪካ ላይ የተመለከተና እየሰማን ያለነው ነገር እጅግ በጣም የሚያሳዝን ሲሆን ደቡብ አፍሪካውያን ዜጎችን መጤ ሲሉ የሚጠሯቸውን የሌሎች ሀገራት ዜጎች በማዋከብ በመምታት ብሎም ህይወትን በመቅጠፍ ላይ የሚገኙ ሲሆን በዚህም ኢትዮጵያን ዜጎቻችን የዚህ ጥቃት ሰለባ በመሆን ውድ ነፍሳቸውን ገብረዋል። በዚህም የደቡብ አፍሪካ ባለስልጣናት ይህንን የተናገሩ ሲሆን We will not tolerate violence and acts of lawlessness directed at foreign nationals. ስለሆነም ለጥንቃቄ የረዳችሁ ዘንድ በዚህ የምትገኙ ኢትዮጵያን ምን ማድረግ እንዳለባችሁ ነጥቦችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ የእመቤታችን ቅድስት ኪዳነ ምሕረት መግቢያ ፈጥኖ ደረሰላችሁ። ሐዘናችሁ ሲያማታችሁ ደግሞ መታመማችሁ ለወሰዳችሁ ቪዲዮ ላይክ እና ሼር በማድረግ ለዓለም አድርሱት። ወንድማችን ኮሜዲያን ፍልፍሉ በዛሬው ዕለት ቆሞ ለመራመድ ችሏል። እንዴት ካላችሁኝ የሚቀጥለውን ድንቅ ተአምር ልንገራችሁ። ኮሜዲያኑ ከመታመሙ አስቀድሞ ውስጡ ሲያዘን ህመምም ሲሰማው ሩጫውን ወደ ሆስፒታል ሳይሆን ወደ ታምረኛዋ ወደ እንጦጦ ኪዳነ ምሕረት ማቅናት ያጣውን አግኝቶ እንደምቦሳ የዘለለ ወደ ቤቱ ይመለሳል። ፍልፍሉም ድንገተኛ በሆነ ምክንያት በከፍተኛ ሁኔታ ታሞ ሆስፒታል ክትትል እያደረገ የነበረ ሲሆን አሁን ላይም ለውጥ ማሳየቱ ሳቢያ ወደ ቤቱ ተመልሶ ያለሰለሰ የሐኪም ክትትል በማድረግ ላይ የሚገኝ ሲሆን በዛሬው ዕለትም ጓደኞቹ ወደ ጦንጦ ኪዳነ ምሕረት አቅንተው ጸበሏን እምነቷን እንዲያመጡለት ይማጽናል። እነሱም ያላቸውን በማድረግ ይዘውለት መጡ። ጸበሏንም ጠጣ፣ እምነቷንም ደባበሰ። መቤቴ እናቴ ፈጥኖ ደራሼ በምልጃሽ አትለኝ ከመሜም ፈውሽኝ ብሎ እምነቱን በተቀባ በሳታት ውስጥ እጅግ በጣም በሚያስደንቅ ሁኔታ ፍልፍሉ መንቀሳቀስ ይጀምራል። ለራሱም ማመን እስኪያቅተው በዙሪያ ያሉትም እስኪደነቁ ድረስ ኪዳነ ምሕረት እናቴ ወንድማችንን ጨረሻሽ ማሪለን ትልቁ ጸሎታችን ነው። ህግ ባለሙያዎች፣ የመንግስት ባለስልጣናት እንድትቆሙ እንጠይቃችኋለን።
በዛሬው ዕለት በባለስልጣናት ብሎም በጸጥታ አካላት ተስፋ የቆረጡት የአርሲ ኦርቶዶክሲያን ምናልባትም ከተሰማን ብለው ግልብጥ ብሎ መውጣት የታፈነ ድምጻቸውን እንዲህ ሲሉ አሰምተዋል። እኛ አርሲ ክርስቲያኖች እንደ ማንኛውም ኢትዮጵያዊ ዜጋ በሰላም መኖር እንፈልጋለን። ነገር ግን ላለፉት ዓመታት በማተባችን ምክንያት ዕለት ዕለት እንደ በግ እንሰዋለን፣ ብሎም ከቤት ንብረታችን እንፈናቀላለን። ይለኛ ልባችንን የሚሰብረን ቢሆንም እምነታችንን ግን የሚያስቀይረን አይደለም። ለዚህም ዛሬም ወደፊትም ለማተባችን ለሞት ዝግጆች ነን። ነገር ግን እኛ የጸጥታ አካላትን፣ የህግ አስፈጻሚ አካላትን፣ የፍትህ ሚኒስቴርን ብሎም የሀገሪቱን መሪ የምንጠይቀው እውነት ህመማችን፣ ሀዘናችን ሳይሰማችሁ ቀርቶ ወይንስ ማለቃችንን ፈልጋችሁ በአንድ መሪ ባላት ሀገር ዜጎች በጉልበተኞች ያለማቋረጥ ነፍሳቸው ሲቀጠፍ ይመለከታል፣ ያደምጣል። ነገር ግን ዜጎቼ ብሎ አንድም ቀን ድርጊቱን ሲያወግዝ ተጠያቂነትን ሲያሰፍን አለመመልከታችን ልባችንን ሰብሮታል፣ ሀዘናችንን አብዝቶታል። አሁንም እንጭዋለን። እውነት ሀገሪቱ መሪ ካላት የሚደርስብንን ሰቆቃ ከማፈን ይልቅ መፍትሄ ይስጥልን ሲሉ ጥያቄያቸውን አቅርበዋል። ይህንን ተከትሎም በናይጄሪያ ብሎም በሀገራችን አርሲ ክርስቲያኖች ላይ ያነጣጠረውን ጥቃት ተከትሎ የአሜሪካ የኮንግረስ አባላት በዓለም አቀፍ ፍርድ ቤት ዙሪያ ይህንን ተናግረዋል። ተከታትለን እንመለስ። The Christian faith is a firm anchor and daily inspiration that guides us not only personally ለማላወቅም አልተረዳም እንጂ የክርስትና እምነት በጋራ ለመኖር ጠንካራ መልእክ ነው። በዚህም ብቻ በቃም በእያንዳንዱ ሕይወታችን ምዕራፍ እርስ በርሳችን እንድንዋደድና እንድንፋቀር በሰላምም እንድንኖር ይመክርናል፣ ያስተምረናል። ዛሬ በርካታ ክርስቲያኖች በሚኖሩበት የሰለጠኑ ሀገራት ሕግ የሚባል ነገር የለም። ለነሱ ሕጋቸው የፈጠራቸው ቀና የሆነው ትእዛዝ ነው። ይህንን ተግባራዊ ስለሚያደርጉም ወንጀል፣ እስረኛ ማጎር የሚባል ነገር አይኖርም። ዓለም እንዲህ ነው መሆን ያለባት። ይህ እንዳይሆን የሚያደርጉ አክራሪ ሰው በላዎች ግን በናይጄሪያ ብሎም በአንዳንድ አፍሪካ ሀገራት ክርስቲያኖች ላይ ያነጣጠረ ጥቃት ይፈጽማሉ። አትፍረዱባቸው። እየተማሩ ያደጉት ያንኑ ነው። ቢሆንም ግን ከአሁን በኋላ የዓለም አቀፉ ፍርድ ቤት እንዲህ የሚያደርጉትን ሰላም አዋቂዎች እንዲታደኑ መስራት አለበት ሲሉ በከፍተኛ ድምፅ ውሳኔ በጭብጨባ አጽድቀውታል። ይህ እርምጃም በሀገራችን አርሲ ተጠናክሮ እንደሚቀጥል ጽኑ እምነት አለኝ። የኢትዮጵያ ዘፈን ራሱ እንድትቀያየሙ ነው የሚያደርጋችሁ። የሚጎተጉቱን ለጠብና ለጥላቻ ለቅይማትና ለልዩነት ነው። የቴዲ አፍሮ የህዝብን ህመምና ስቃይ በአደባባይ እንዲሰማ መሰማቱን ተከትሎ በምቾት ቀጠና ውስጥ ራሳቸውን ሸብበው የሚኖሩ ነቢያትን የኮሰኮሳቸው ይመስላል። ለዚያም ነው በየአደባባዩ መውጣት ስለ ዳስጣልና ሌሎችም ሲዘምሩ የተሰሙት። ጌታችን ብሎም ሐዋርያት ወንጌልን በፍቅር ነው ሰብኮ ብዙ የጠፉ ወንድምቶቻችን እንዲመለሱ ያደርጉት። እንደ ምሳሌም ጌታችን ወደ በዚህ ምድር የመጣበት ዋነኛ ዓላማም የሰው ልጆችን ከጥፋት ለማዳን ሞታችንንም ወደ ህይወት ለመቀየር ሲሆን በዚህም በቅዱስ ቃሉ ጻድቃንን ልጠራ አልመጣሁም ኃጥአንን እንጂ ማለት እግዚአብሔር የጠፉ ልጆችን በቅዱስ ቃሉ እየጠራ በርካታ ነፍሳትን ከጥፋት ታድጓል። ዛሬም በቅዱስ የወንጌል ቃል አማካኝነት ዕለት ዕለት ሚሊዮኖች የጠፉትን ይታደጋል። ዛሬ የቃል የቀለለባቸው ከትህትና ይልቅ ትዕቢትን፣ ራስን በራስ መሾመንና በስሙ መነገድን ገንዘብ ያደርጉ አካላት ፖለቲካ ውስጥ በእጅጉ ተዘፍቀው ሲዋኙ ማስተውለናል። በአርሲ የሰው ልጆች ነፍስ ሲቀጠፍ፣ ዜጎች ከቤት ንብረታቸው ተፈናቅለው ሲያለቅሱ፣ ምስኪኖች ፍርድ ሲጓደልባቸው ድምጽ የማይሆኑት አለቅላቂዎች ዛሬ በየድንኳኖቻቸው ከወንጌሉ ይልቅ ስለ አርቲስቱ ሲሰብኩና ሲዘምሩ መዋላቸው የብዙሃኑን ትኩረት ስቧል። ይህም ከምን የመነጨ ነው? ከሰውነት ይልቅ ሆድ ሲቀድም ነው። ወዳጆቼ ለሁለት አምላክ መገዛት አትችሉም። ወይ ፖለቲካ ነው ወይ ደግሞ ወንጌሉን ምረጡ። ለእናንተ የማቀርብላችሁ ጥያቄ ነው። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደ ተራ ዜና ነው እንደሚሰማው። እኛ ኢትዮጵያን የሀገራችን እድገት የዜጎቻችን መለወጥ በእጅጉ የሚያኩራን እንጂ የሚያሳፍረን አይደለንም። ጠቅላዩ እንደሚሉት መሬት ላይ ያለው እውነት ጋር ሲጣጣማል። በዝርዝር እንመልከተው። በባለፈው ጊዜ አንድ ሪፖርት ወጥቷል። በርካታ በመቶ ሺዎች የሚቆጠሩ ቢዝነስ የሚያንቀሳቅሱ ለፍቶ አደሮች የሚጣልባቸው ታክስ ብሎም የለመደላቸው የቢዝነስ ስፍራ ፈርሶባቸው የወሰዱትን የንግድ ፍቃድ ለመመለስም ተገደዋል። በርካታ የስራ ቁጥር በእጅጉ ጨምሯል። ዜጎች ከአንድ ቦታ ወደ አንድ ቦታ በነጻነት ተንቀሳቅሰው ሀብት ማፍራት፣ ስራ መስራት እንዳይችሉ ተደርጓል። ማንነት ላይ ያነጣጠሩ ጥቃቶች ከየትኛውም ጊዜ በላይ ጨምረዋል። በጦርነት ምክንያት በኦሮሚያ ብሎም በአማራ ክልል ህዝቡ እንዲሁም ገበሬው ተፈናቅሎ ከተሞች ላይ ተጠልሎ ይገኛል። የስደተኛ ቁጥሩ ከዕለት ወደ ዕለት ጨምሯል። ግን ዛሬም ጠቅላይ እውነትን ለመቀበል እየፈለጉ አይመስልም። እንዳስለመዱን በአማራው የቃል ጋጋታቸው ጆሮአችንን ሲሞሉት ውሏል። እውን ሀገራችን 27 ሚሊዮን ተረጂዎች ከእርዳታ ወጥተው 3 ሚሊዮን ተረጂዎች ብቻ ቀርተዋል። ይህን
ለናንተ የምተው ምላሽ ነው። ስለ ነዳጅ ካነሳን የሀገራችን አውራ ጎዳናዎች እስከ ሌሊቱ 7 እና 6 ሰዓታት ዜጎች ከስራ ደክሟቸው ወጥተው በትራንስፖርት እጥረት አደባባዩ በሰዎች ተሞልተው ሳይመለከቱ የቀረ አይመስለኝም። ሀገራት ነዳጅ ለችግር ጊዜ በሚል በከፍተኛ ድጎማ ክምችትን ያደርጋሉ። እኛ ለወራት ወይም ለሳምንታት ከሚያስጠቅም ነዳጅ ቁጥር ውጭ ምንም በቂ ነገር የለንም። ይህንን አሰራር ከነዳጅ ወደ ኤሌክትሪክ ለመቀየር የተዘረጋው ስራ እጅግ በጣም አስደሳች ሲሆን አሁን ከተማም ያምራል፣ እጅግ በጣም ደስ ይላል። የማንክደው ሀቅ ቢሆንም ይህ ግን ህዝብን በማከለ መልኩ ሲሆን የበለጠ ውበቱ ይጉላል። ህዝብ በኢኮኖሚ እየተመታ በልቶ ማደር ጥያቄ ውስጥ በገባበት በሰዓት ሙሉ ትኩረትን ወደ ልማት ብቻ አድርጎ ህዝብን አለመመልከት የሚያስተሳዝብ ሆኖም ተስተውሏል። የሚሰራው ከተማ ለማን ነው? ለህዝብ ከሆነ ምላሻችሁ መቅደም ያለበት ህዝብ አስቀጥሎ ልማቱ ነው። እናንተ ግን ነገሩን የተገላቢጦሽ አድርጋችሁት። መሬት ላይ ያለው እውነት ይህ ነው። የነጻነት ታጋዩ የኔልሰን ማንዴላ ሀገር ህዝቦች ምንነካቸው? ከሰሞኑ ደቡብ አፍሪካውያን በሀገራቸው መጤ ሲሉ የሚጠሯቸውን ዜጎች ሀብትና ንብረት በመውደብ ብሎም ነፍስን በመቅጠፍ የተጠመዱ ሲሆን በዚህም በዓለም አቀፉ ከፍተኛ የተባለ ትችቶችን በማስተናገድ ላይ ይገኛሉ። በዚህም ጥቃቱ ኢትዮጵያን ልጆቻችንን ያጣን ሲሆን ለደረሰው ልፈት ነፍስ ይማር እያልኩ በደቡብ አፍሪካ የሚገኘው ቆንጽላ ጽሕፈት ቤቱ ያወጣው መረጃ ላደርሳችሁ። ብቻል ኢትዮጵያን ባሉበት ኮሚኒቲ አንድነታቸውን አስጠብቀው ይቆዩ፣ በሌላ በኩልም በአንጻራዊነት ሰላም ወዳለበት ስፍራዎች ለውጥ ያድርጉ፣ በመጨረሻ መንግስት ወዳዘጋጀው መጠለያዎች እንዲገቡ ጥሪ ቀርቧል። እናም ወገኖች አይዟችሁ፣ በርቱ፣ እኛም በምንችለው አቅም ከጎናችሁ ነን የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።